ኦኬ የስኳር ህመምን እንዲሁም ደግሞ የደም ግፊትን እንደሚያክም የተነገረለት ሰላም ሎሌኔ ከሉሌ ሚክስ ዛሬ በሌላ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው በፈዋሽነቱ የተነገረው ወይም ደግሞ የተገለጸውን የሻይ አይነት ለማንሳት እንሞክራለን ማለት ነው። ሶ ዊች ቲ ኢዝ ዘ ሄልዚየስት ወይም ደግሞ ቶፕ ቲ እየተባለ የሚጠራው የትኛው ሊሆን ይችላል? እንዴትስ ፈዋሽ ሊሆን ቻለ? የሚሉትን ጉዳዮች ነው ልናይ የምንችለው ማለት ነው። ስለዚህ ባጭሩ በዚህ ቪዲዮ ማለት ነው አንደኛው ጉዳይ ሶ ዊች ዋን ኢዝ ዘ ሄልዚየስት ቲ የሚለውን ጉዳይ እናነሳለን። ከዚህ ባለፈ ደግሞ ዋይ የሚለውን ጉዳይ እንደዚሁ ማለት ነው ምን አይነት ቤኔፊትስ ኖሯቸው ነው። በሶስተኛ ደረጃ ግን ፕሪኮሽኖቹ እንደዚሁ ለማንሳት እንሞክራለን። ሰዎቹ ከሻይ ጋር በተያያዘ መውሰድ የሚገባቸው ወይም ደግሞ የሚጠበቅባቸው ጥንቃቄዎቹን ለማንሳት እንሞክራለን ማለት ነው። ለምን ሻይ ያልን የምንጠራው ጉዳይ በጣም ኮመንሊ ወይም ደግሞ ፍሪኩዌንትሊ ኮንሱም የሚደረግ ፍሉድ ስለሆነ ማለት ነው። ይህን መሰል መረጃዎችን ለማቅረብ እንሞክራለን። ሰው ቪዲዮውን እስከ መጨረሻው ድረስ አብረን ለመከታተል እንሞክር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን አትርሱ። ሶ ሌትስ ጎ። ኦኬ እንግዲህ በፈዋሽነቱ የተነገረው እና በቁጥር አንድ ደረጃ ላይ የተጠቀሰው የሻይ አይነት ማለት ነው ግሪን ቲ እየተባለ የሚጠራው የሻይ አይነት ነው ማለት ነው። ወይም ደግሞ አረንጓዴ ሻይ እየተባለ የሚጠራው እንግዲህ ሻይ አይነት ማለት ነው። በብዙ ሁኔታዎች እንግዲህ በስፋት የተገለጸ የሻይ አይነት ነው። ሶ ይሄ ግሪን ቲ የምንላቸው ጉዳዮቹ እንግዲህ ስፔሲፊክ የሆነ በነፊት አይደለም ያለው። በጣም ሆሊስቲክ የሆነ አድቫንቴጅ አለው። የሰውነት መቆጣትን ወይም ደግሞ አንቲ ኢንፍላማተሪ ነገሮችን ከማከም ከመከላከልም ባለፈ አንቲ ኢንፍላማተሪ ኢፌክት ነው ያለው ተጨማሪ። ከዚህ ባለፈ ኢቭን ካንሰር የምንላቸውን ጉዳዮችን ከመከላከል እንዲሁም ደግሞ የሰዎቹን እድሜ ወይም ደግሞ የሎንጌቲቪቲ የምንላቸውን ጉዳዮችን ከመጨመር አንፃር እንግዲህ በስፋት የተነሳ የሻይ አይነት ነው የግሪን ቲ ወይም ደግሞ አረንጓዴ ሻይ እየተባለ የሚጠራው ጉዳይ። እንግዲህ በብዙ ጥናቶች እንግዲህ በስፋት ቁጥር አንድ ተብሎ የተጠቀሰ የሻይ አይነት ነው። ሶ ይሄን ግሪን ቲ እንግዲህ ሰዎቹ ምግብ ጋር ቢያካትቱት በሰፊው ሪከመንድ እየተደረገ ያለ የሻይ አይነት ነው። ሶ ግሪን ቲ የምንለውን ጉዳይ እንግዲህ ሰዎቹ ከሞሪንጋ ጋር ሪሌት ያደርጉታል። ግን ሞሪንጋ ማለት ግን እንዳልሆነ ይህን ሀሳብ መያዝ ያስፈልጋል። እንግዲህ ብዙዎቹ የሚያነሱት እንዴት ልናዘጋጅ እንችላለን? ኖርማል ላይ ሰዎቹ ሻይን በሚያዘጋጁበት አይነት ወይ ማለት ነው። ይሄ ግሪን ቲ ኖርማል ከምናውቀው ቲ ጋር ተመሳሳይ ስለሆነ በዛ መልክ ማለት ነው ማዘጋጀት ይቻላል። ኖርማሊ ግን ግሪን ቲ የት ጋር እናገኘዋለን የሚሉ ጥያቄዎች በስፋትም ይነሳሉ። ዞሮ ሱፐር ማርኬቶቹ ጋር ስላለ ማለት ነው ብዙዎቹ ቼክ ማድረግ ማጣራት ይገባል የሚለውን ሀሳብ ነው ያለው። በሁለተኛ ደረጃ እንግዲህ ሌላኛው ሻይ እየተባለ የሚጠራው እንግዲህ ዲፎልት የምናውቀው ሻይን ብቻም አይደለም ነው። አዘር ዋን ጂንጀር ቲ እያልን የምንጠራውም ሌላኛው የሻይ አይነት እና በጣም በጥቅምነቱ በተጠቀሰው አይነት የሻይ አይነት ነው ስፔሲፊካሊ ማለት ነው። ከብዙ መልቲፕል የሆኑ አድቫንቴጆች አሉት። ይሄ ጂንጀር ቲ ያለ የምንጠራቸው ጉዳዮቹ የሰዎችን ኢሚዩኒቲን ከማስተካከል ስፔሲፊካሊ ብሎቲንግ ምንላቸውንም ኢቨን ማኔጅ ከማድረግ ከመከላከል ባጭሩ ግን እዚህ ጋር የተጠቀሰው ግን በጣም ቦልድ የሆነው ሲቹዌሽን ዳይጀስሽንን ኢምፕሩቭ ማድረግ ሰዎቹ ምግብ ተመግበው ማለት ነው የሆድ መነፋት፣ የምግብ እንሽርሽሪት ችግር እንደዚህ አይነት ነገሮችን ለመከላከል ሲባል በጣም ትልቁን ሮል ይይዛል ነው። በጣም ቦልድ የሆነው ሮል የምግብ እንሽርሽሪትን ማስተካከል ነው ለማለት ነው እንጂ ሌሎች ስፔሲፊክ የሆኑ ማኔጅመንቶች ግን የላቸውም ማለት አይደለም። ሶ አንደኛው እና ሰዎቹ ይሄንም ኮንሲደር ቢያደርጉት ይመከራል እየተባለ የተጠቀሰ የሻይ አይነት ነው። ጂንጀር ቲ እያልን የምንጠራው ማለት ነው። ሌላኛው የሻይ አይነት እንግዲህ ካሞማይል ቲ እየተባለ ነው የሚጠራው ወይም ደግሞ የካሞሚል ሻይ እየተባለ የሚጠራው ማለት ነው። ይሄም እንደዚሁ ማለት ነው ግሪን ቲ የምንላቸው የአረንጓዴ ቅጠል ወይም ደግሞ ኦልሬዲ ከፕላንት የሚዘጋጅ ነው። ይሄ ደግሞ ኦልሬዲ የሀርባል ቲ እየተባለ የሚጠቀስ ነው በዋነኝነት ወይም ደግሞ ድራይድ የሆኑ ፍላወሮቹ የሚዘጋጅ ነው በዋነኝነት። ዞሮ ግን አንደኛው የሻይ አይነት እንደሆነ ይሄም መልቲፕል የሆኑ ሮሎች አሉት።
ዞሮ ግን በስፋትና ቦልድ የተደረገው ዓላማ ግን በተለይ ሰዎቹ የጭንቀት ነገሮቹ ወይም ደግሞ የእንቅልፍ ችግር ነገሮቹ በስፋት ሲጠቀሱ ሲነሱ እነዚህ ነገሮችን ከማከም አንፃር በስፋት የተነሳ አይነት የሻይ አይነት ነው ማለት ነው። የካሞሚል ቲ እየተባለ የሚጠራው ስቲል ማለት ነው ክን ቢ አቬሌብል ኢን ሱፐር ማርኬቶች ጋር እንደዚሁ ማለት ነው አቬል ማድረግ የሚችል የሻይ አይነት ነው ይህንም ማለት ነው። ሰዎቹ ስለዚህ ምግብ ጋር ቢያካትቱት ተብሎ የተጠቀሰ የሻይ አይነት እንደሆነ ይህን ሀሳብ እናያለን። በአራተኛ ደረጃ እንግዲህ የምናውቀው ሻይ ነው ወይም ደግሞ የብላክ ቲ እየተባለ የሚጠራው ማለት ነው። አሁንም ብላክ ቲ ብለን ስናነሳ እንግዲህ ብዙ አይነት ዓላማዎች አሉት። ሜጀርሊ ግን የልብ ጤናን ከማስተካከል እንዲሁም ንቃትን ከማስተካከል በስፋት የሚጠቀስ ነው። ይሄ ለምን ካፌንን በስፋት የያዘ ጉዳይ ስለሆነ ባይዘወይ ይሄ ብላክ ቲ ምንላቸው ጉዳዮቹና ግሪን ቲ ምንላቸው ጉዳዮቹ ከተመሳሳይ ፕላንት ነው ኦልሬዲ የሚዘጋጁት። ሲሚላር የሆነ ፕላንት ኦልሬዲ ዲፍረንሳቸው እንግዲህ ይሄኛው ኦክሲዳይዝ በሚደረግ ነው ወደ ብላክ የሚቀየር፣ ይሄኛው ግን ኦክሲዳይዝ ስለማይደረግ ነው እንጂ የፕላንት ሶርሳቸው ግን አንድ አይነት ነው። ዞሮ ግን ከካፌን አንፃር ማለት ነው ብላክ ቲ የሚባለው ካፌን የመያዝ እድሉ ከፍ ያለ ነው። ዞሮ የልብ ጤናን በማስተካከል በኩል ትልቁን ወይም በመጠበቅ በኩል ትልቁን ሮል የሚይዝ አይነት የሻይ አይነት ነው ሜጀርሊ። ዞሮ ግን ይሄን የሻይ አይነት ግን ጥንቃቄ ማድረግ ሊጠበቅብን የሚችለው ማለት ነው በተለይ ሰዎቹ ምግብን እንደተመገቡ ወይም ደግሞ ዳይት ምንለውን ጉዳይ ኮንሱም እንዳደረጉ ኢሚዲየትሊ ሻይን ወይም ብላክ ቲ ምንለውን ኢቭን ግሪን ቲ ምንላቸውን ነገሮችን ኮንሱም ባያደርጉ ይመከራል። ለምን ነው ብለን ካሰብን እንግዲህ አይረን ምንለውን ጉዳይ አብዞርቢሽኑን ስለሚቀንስብን ነው ሜጀርሊ። ለምን ነው እንግዲህ ብዙ ሰዎቹ ምግብ እየተመገቡ ሻይን ባይወስዱ የሚባል ሁኔታ አለ በብዛት። በተለይ አይረን የያዙ ምግቦቹን ላይክ እንደ ስጋ ምንላቸው እንደ አይነት ዳይቶቹን ማለት ነው ሰዎቹ በየጊዜው ኮንሱም ሲያደርጉ አይሚን በስፋት ኮንሱም አድርገው እነዚህ ሻይ ምንላቸውን ብላክ ቲን ጨምሮ ግሪን ቲ ምንላቸውን ኮንሱም ሲያደርጉ አይረን ኮንቴንድ የሆኑ ዳይቶች ወይም አይረን ወደ ስቶማክ ጋር ከደረሰ በኋላ ማለት ነው አብዞርቭ የመደረግ እድሉን ብሎክ ስለሚያደርግብን ነው ማን ነው ይሄ ብላክ ቲ የምንላቸው ጉዳዮች። ስለዚህ ሰዎቹ ለአይረን እጥረት ሊጋለጡ ይችላሉ። ይሄ አይረን እጥረቱ ደግሞ ከጊዜ በኋላ ለደም ማነስ ያጋልጣል እና ሻይን በዋነኝነት ሰዎቹ ምግብ እየተመገቡ ሻይ ባይወስዱ በስፋት ይመከራል። በጣም ሪከመንድ የሚደረገው ሻይ ስላችሁ ግን አሁንም ዝንጅብል ሻይን እያልን አይደለም አክቹዋሊ ወይም ደግሞ ሌሎች ሻዮችን አይደለም። ይሄ ብላክ ቲ እና በተለይ ግሪን ቲ ብለን የምንጠራቸውን የሻይ አይነቶች ለማለት ነው ሜጀርሊ። ሶ ለደም ማነስ ሰዎቹ ኤክስፖዝ እንዳይደረጉ በተለይ የደም ማነስ አሳሳቢ ሆነባቸው ሰዎች ላይ ጥንቃቄ ብናደርግ አይደለም ለደም ማነስ ታካሚዎች ማንኛውም ኢንዲቪዥዋልን ሻይ ሰዎቹ ምግብን በስፋት ከተመገቡ ከአንድ ሰዓት እስከ 2 ሰዓት በኋላ ቢሆን በሪከመንድ ይደረጋል ወይም ደግሞ አንድ ሰዓት ዌይት ቢያደርጉ ሻይ ከመጠጣታቸው በፊት የሚለውን ሀሳብ እንያዝ ማለት ነው። ኦኬ በአምስተኛ ደረጃ እንግዲህ የተጠቀሰው የሻይ አይነት በሚል እሳቤ የተነሳው ሂቢስከስ ቲ ወይም ደግሞ የከርከዴ ሻይ እየተባለ እየተጠራ ነው። ይሄም ብዙ አይነት አድቫንቴጆች ወይም ደግሞ ጥቅሞች ያሉት የሻይ አይነት በስፋት ግን ትልቁን ዓላማ ይይዛል ተብሎ የተነሳው እንግዲህ የደም ግፊትን በማከም በማስተካከል ደረጃ ትልቅ ሚና ይጫወታል እንዲሁም ማለት ነው ሰፊና ፈርዘር የሆኑ ጥናቶች ቢያስፈልጉትም የስኳር ህመምንም እንደሚያክም ኦልሬዲ የተጠቀሰ የሻይ አይነት ነው። አክቹዋሊ የሂቢስከስ ቲ ወይም ደግሞ የከርከዴ ሻይ በመባል የሚነሳው ጉዳይ ሶ ትልቁ ቦልድ የሆነው ዓላማ እነዚህ ነገሮችን የማከም ዓላማ አለው። ዞሮ ግን እዚህ ጋር አሁንም የምንወስደው እንደ ፕሪኮሽን ማለት ነው የሂቢስከስ በተለይ የደም ግፊት ታካሚዎች እንዲሁም ደግሞ የስኳር ህመም ታካሚዎች ሜጀርሊ ይሄን የሻይ አይነት ኮንሱም ከማድረጋቸው በፊት ግን የሚታከሙበት የጤና ተቋም ወይም የጤና ባለሙያዎችን ማማከር፣ መረጃዎችን መውሰድ፣ ስለዚህ ሀሳቦችን ማንሳት እና መመካከር ቢኖር ሪከመንድ ይደረጋል። ለምንድነው የደም ግፊትን የሚቀንስ አይነት የሻይ ወይም የሚያክም አይነት የሻይ አይነት ከሆነ ታካሚዎቹ በቤታቸው ጋር የሚወስዷቸው ደግሞ የደም ግፊት ማስተካከያ መድኃኒቶቹ ድረጎቹ ካሉ ስለዚህ መድኃኒቱ የደም ግፊትን ይቀንሳል። የሻይ አይነትም የደም ግፊትን ስለሚቀንስ በሰፊው የደም ግፊትን ማውረዱ ደግሞ ከፍተኛ ጉዳት ሊኖረው ስለሚችል በጥንቃቄ ቢሆን ይመከራል። የጤና ባለሙያዎችን አማክረው ኮንሱም ቢያደርጉ ይመከራል የሚለውንም ሀሳብ መያዝ ይጠበቅብናል። ዞሮ ጥንቃቄ ያስፈልጋል የሚለውን እንደ መረጃ እንድንወስድ
ይሁን ማለት ነው። ሌላኛው የሻይ አይነት እንግዲህ ሌመን ቲ እየተባለ የሚጠራው ነው። እንግዲህ በቶፕ ላይ ከሚጠቀሱ የሻይ አይነቶች ውስጥ እንግዲህ የሎሚ ሻይ እንደዚሁም ሰዎቹ የሎሚ ሻይ ማለት ነው በተለያየ መልኩ ስፔሲፊካሊ በማዘጋጀት መውሰድ የሚችሉበት እድል አለ። ሜጀርሊ እንግዲህ ብዙ አይነት አላማ አለው። ይሄንም ኢሚዩኒቲን ከማሳደግ ጀምሮ ማለት ነው በስፋት ሎትስ ኦፍ ሪዝንስ አር ዜር ስፔሲፊካሊ ሌመን ቲን ሰዎቹ ኮንሱም ለማድረግ ማለት ነው የደም ማነስን በማስተካከል እንደዚሁም ትልቅ አላማ አለው። ቅድም ያነሳ ነው የብላክ ቲ የምንላቸው ሜጀርሊ ግሪን ቲ ያልናቸው ለደም ማነስ ሊያጋልጡ ይችላሉ። በተለይ ሰዎቹ ምግብን በፍጥነት ወስደው በፍጥነት የሚወስዷቸው ከሆነ እንዳልነው ይሄ ደግሞ የደም ማነስን ከማስተካከል እንግዲህ በተለምዶ ሰዎቹ ሎሚን መውሰድ የደም ማነስን ሊያመጣ ይችላል በሚል ብዙዎቹ ሊያስቡት ይችላሉ። ዞሮ ግን ተቃራኒ አላማ ነው ያለው። አክቹዋሊ ዳይሬክትሊ የደም ማነስን አያክምም። ዞሮ ግን ኢንዳይሬክት ሮል ግን አለው ነው የደም ማነስን በመከላከል በኩል እንዴት ነው ሃንድል ሊያደርግ የሚችለው? ብላክ ቲ ያለው አይረን አብዞርብ እንዳይደረግ ነው ብሎክ የሚያደርግ። ይሄ ግን አይረንን አብዞርብ እንዲደረግ ፋሲሊቴት የማመቻቸት አላማ ያለው ነው በዋነኝነት። ሶ ለደም ማነስ ሰዎቹ ኤክስፖዝ እንዳይደረጉ እንዳይጋለጡ የመከላከል አላማ ያለው አንደኛው፣ እንዲሁም የሰዎችን ኢሚዩኒቲ የበሽታ መከላከል አቅምንም የማሳደግ አላማም ያለው የሻይ አይነት ነው። ዞሮ ግን ይሄን የሻይ አይነት እንዲሁ ጥንቃቄ ልናደርግ የምንችለው በተለይ ጨጓራ ህመም ወይንም ደግሞ የደረት ማቃጠል እንደዚህ አይነት ታካሚዎቹ ምንድነው የምንለው ሪፍላክስ ዲዚዝ አይነት ታካሚዎቹ ከሆኑ ያው በጥንቃቄ ማቃጠል ነገሩ እንዳይጨምር ከሚል እሳቤ ነው። ከዚህ ባለፈ ግን ይህን የሻይ አይነት ሜጀርሊ እንዲያው በስፋት ወይም ዴይሊ ፍሪኩዌንትሊ ሰምሲንግ ኮንሱም እንዲያደርጉትም አይመከርም። ለምንድን ነው አንዳንዴ የሎሚ ሻይ ወይም ደግሞ ሎሚን ጨምሮ ስፔሲፊካሊ ማለት ነው ለምን ሎሚን ኤግዛክትሊ እኮ ጥርስን ዳይሬክትሊ አታጽዱ የሚባለው በሎሚ ከበሩ በሎሚ ሽፋኑ ጥርስን አታጽዱ ተብሎ የሚነሳው የጥርስን ክፍል የውጨኛው ወይም ደግሞ ኢናሜል እያልን የምንጠራውን የጥርስን ክፍል በመቦርቦር ወይም በመጉዳት አይነት አላማ ስላለው እንዲህ አይነት ጉዳቶች ስላሉት ጥርስን የመጉዳት እድል ሊኖረው ስለሚችል ዞሮ በጥንቃቄ ቢሆን ወይም ደግሞ መጠኑን አስተካክለን ቢሆን የሚለውን ሀሳብ መያዝ ይጠበቅብናል። አይ ቲንክ እንግዲህ ቶፕ በሚል እና ሄልዜስት በሚል የሚነሱ የሻይ አይነቶች እነዚህ ናቸው። እንዲሁ እዚሁ ጋር እንዲሁ ትወስዳላችሁ ብዬ የማነሳው በዋነኝነት ሻይ ብለን ወይም ቲ ብለን ስናነሳ በጣም ኮመንሊ የምናነሳው ሻይ ብቻም አይደለም። ነምበር ኦፍ ቲ የምንላቸውም ትልቅ በነፊትም እንዳላቸው መልቲ ሮልም እንዳላቸው በዚሁ አጋጣሚ ማወቅም ያስፈልጋል። ኦኬ በመጨረሻም ግን የምትወስዱት መልእክት ወይም ደግሞ ማስተላለፍ የሚፈለገው መልእክት ማለት ነው እንግዲህ ወን ቲ ኮንሲደር ስናደርግ ግሪን ቲም ይሁን ሄቢስከስ ያልናቸው ወይም ደግሞ ብላክ ቲ የምንላቸው ዋቴቭ የምንላቸው ቲዎቹ ዳይሬክትሊ ኮንሱም አይደረጉም። ብቻቸውን በለብ ባለ ውሃ ወይም ደግሞ ሆት በምንላቸው ወተር አትሊስት ምን ያስፈልጋቸዋል? ሱገር የምንለው ነገር አለ። ሆት ወተር ዊዝ ሱገር የምንላቸው ነገሮች። ስለዚህ ይሄ ደግሞ እዚህ ጋር የምንወስደው ጥንቃቄ አለ። አክቹዋሊ ስለ ሆት ወተሩ አይደለም አክቹዋሊ ሱገር በምንለው ጉዳይ ላይ ማለት ነው። ስለዚህ በጣም ጥቅማቸው በሰፊ የተነሳው ስለ ቅጠሎቹ ነው ወይም ደግሞ ስለ ሻይ ቅጠሎቹ ነው በዋነኝነት። ግሪን ቲ ከሆነ ግሪን ቲ ላይ ያለው ወይም ደግሞ ብላክ ቲ ከሆነ ወይም ሌመን ቲ ስንል ሎሚው እንደማለት ነው ትልቁ በነፊት እዚህ ጋር የሚነሳው እንጂ ከሎሚ ሻይ ጋር አድ የሚደረገው ሱገሩን አይደለም። ከግሪን ቲ ከብላክ ቲ ጋር አድ የሚደረገው ሱገሩ አይደለም በጥቅም አንፃር የተገለጸው እና ሱገር ላይ በሰፊው ጥንቃቄ መውሰድ ይጠበቅብናል ነው። ግሪን ቲ ቶፕ በነፊት አለው ወይም ደግሞ ሌመን ቲ በነፊት አለው ስንል ኤክሰሲቭ የሆነ ሱገርን ምንጨምር ከሆነ ማለት ነው የግሪን ቲ በነፊቱ ኦልሞስት በዜሮ ነው ሊባዛ የሚችለው እና ጥንቃቄ እናድርግ ነው። ሌመን ቲ ላይም እንደዚሁ ኤክሰሲቭ የሆነ ሱገርን ወይም ደግሞ ሌሎች የሻይ አይነቶች ላይም ኤክሰሲቭ የሆነ ሱገርን ኮንሱም የምናደርግ ከሆነ አድቫንቴጁ ኦልሞስት ዜሮ መሆን ብቻም አይደለም ተቃራኒ ኢፌክቱ ሌላ አይነት በሽታዎችን ሰዎቹ ጋር ዲቨሎፕ ሊደረግ ይችላል ነው። ለምሳሌ የክብደት መጨመር ያመጣል ስፔሲፊካሊ ሰዎቹ ኤክሰሲቭ የሆነ ሱገር ኮንሳምፕሽን ካለ። ሌላኛው ጉዳይ የብለድ ሱገር መጠንን በመጨመር ሰዎቹ ለስኳር ህመም እንዲጋለጡ ያደርጋል። ከዚህ ባለፈም ኢቭን ለሀርት ችግር ለልብ ህመምም እንዲሁ የማጋለጥ እድሉ ከፍ ያለ ስለሆነ ሱገርን ማለት ነው በከፍተኛ ደረጃ ጥንቃቄ ማድረግ ይጠበቅብናል። በጣም እንግዲህ
ሱገርን ዜሮ አድርገን እንውሰድ ማለት አይደለም። አክቹዋሊ ፍሌቨር ያስፈልጋቸዋል ሰዎቹ ሻይን ዋቴቨርን ለመውሰድ ግን መጠኑ በሰፊው መቀነስ አለበት የሚለውን ሀሳብ ግን ማስተላለፍ ይጠበቅብናል። ስለዚህ እነዚህ ቶፕ በነፊት አላቸው ሄልዜስት ቲ ብለን ስናነሳ ሱገሩ ሊሚት ከሆነ ብቻ ነው የሚለውን ሀሳብ ግን መያዝ ያስፈልጋል። አይ ቲንክ ቪዲዮ ያግዛችኋል ይጠቅማችኋል ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን አትርሱ። በሌላና በተመሳሳይ መረጃ እመለሳለሁ። እስከዛ ድረስ ሰላም ሁኑ። ባባይ